አደርሱላት ትግስት ፍራቻ ከመሰላት ማለት ነው። አንዳንድ ጊዜ ሰው ዝም ሲል ምንም አቅም የሌለው የማይችል አድርገው የሚቆጥሩ ሰዎች አሉ። ይሄው 2 ወር በሙሉ ከፍተኛ የሆነ ዛቻና ማስፈራሪያ ሲደርሰኝ የቆየው። እንግዲህ እኔ ችዬ ለመቆየት ሞክሬያለሁ። አሁን ግን በዛ። እሷም ወታደሮቿ ከፍተኛ የሆነ ዛቻና ማስፈራሪያ ነው ሲያደርሱብኝ የቆዩ። እንገላለን፣ ተርፈ ምትወጣ አይሆንም፣ ጥላቢስነትን ነው የምናሳይ ምናምን በጣም ከፍተኛ የሆነ ውዥንብርና ማስፈራሪያ ነው ሲያደርሱብኝ የቆዩት። ካሁን በኋላ ዝምታዬን ለመስበር ወስኛለሁ። ሁላችሁም ይህንን ቪዲዮ ኮፒ ሊንክና ሼር ሪፖስት እያደረጋችሁ አድርሱላቸው። ይኸውልሽ ሀቢባ ምንም አታመጡ፣ እኛ አልፋዎች ነን። ያው ወንድ ልጅ ጥሎ ነው የሚፎክረው በሚለው ብሂል መሰረት ለዛ ነው የታገስኳችሁ። አሁንም ቢሆን እኛ አንፎክርም። ለማንኛውም የፍልሚያው ሜዳ ላይ ስንገናኝ ልካችሁን እናሳያችኋለን። ለማንኛውም ስለ ፍልሚያው ወይም ስለ ጌሙ ብዙዎቻችሁ ሲጠይቁኝ ነበር። ፍልሚያው እንግዲህ ያው በጣም ጥቂት ቀናቶች ነው የቀሩት። ሚያዝያ 24 ወይም በፈረንጆቹ ሜይ 2 ቅዳሜ ቀን ነው የሚውለው በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ጀምሮ ወይም በተለያየ ሀገር ያው ሰዓቱ እዚሁ ላይ እንደምታዩት አለላችሁ። እንግዲህ ወዳጆቼ በሙሉ ያው ተጋብዛችኋል። ያው ያን ቀን መኖራችሁ መምጣታችሁ ብቻ በቂ ነው። ሰብሰብ ብለን ያው ኢንጆይ እናደርገዋለን። ጊዜ ካላችሁ መታችሁ ጌሙን ኢንጆይ እንድታረጉት ጋብዣችኋለሁ። እናም ሀቢባ እመንፈራችሁ አይሆንም። ይህን በደንብ መገንዘብ የሚኖርባችሁ ይመስለኛል። ሚያዝያ 24 በኢትዮጵያ ሰዓት አቆጣጠር ከምሽቱ 4 ሰዓት ላይ